ይቺ ሚስ ፈንዲሻ ትባላለች። ዱባይ ሳይቀር ሱቅ ያስከፈታት ከመርካቶ እያመጣች ስትሸጣቸው የነበሩ ቀላል እቃዎች ናቸው። አሁን ላይም ከ4 ሱቆች በላይ አዲስ አበባ፣ ሐዋሳ፣ አዳማ እንዲሁም ዱባይ የተለያዩ ብራንቾችን ከፍታ ትልቅ ቢዝነስ ኦፕሬት እያደረገች ትገኛለች። ይህ ደግሞ አቡኪ ይባላል። ኢትዮ አማዞን ሾፕ በሚል ብዙዎቻችሁ ታውቁታላችሁ። ከጥቂት ዓመታት በፊት እንደ ቀልድ ሶሻል ሚዲያ ላይ ፖስት ያደረጋቸው የነበሩ ፎቶዎች አሁን ላይ ኮምፕሊትሊ ህይወቱን ቀይረው ትልቅ ቢዝነሶችን ኦፕሬት የሚያደርግ መልታይ ሚሊዮነር አድርገውታል። ይህ ደግሞ እኔ ነኝ፣ ናሆም እባላለሁ። አሁን ላይ ከ20 በላይ ሰራተኞች ያሉትን ቢዝነስ ኦፕሬት እያደረኩ እገኛለሁ። ከአሁን በፊት እንዳሳየኋችሁ እንደ ሁለቱ ሰዎች እኔም የተለያዩ እቃዎችን ሶሻል ሚዲያ ላይ በመሸጥ ነበር ሁሉን ነገር የጀመርኩት። አሁን ላይ ግን እንደምታዩት በጣም ብዙ ሰዎች ያሉበት የተለያዩ ፕሮዳክቶችን የምንሸጥበት ቢዝነስ ኦፕሬት እያደረግን እንገኛለን። በዛሬው ቪዲዮም ስልካችሁን በመጠቀም ብቻ እንዴት አድርጋችሁ ሪሴሊንግ ጀምራችሁ ልክ እንደኔ እንደ ሚስ ፈንዲሻ ከዛ በተጨማሪ ደግሞ እንደ አቡኪ ኢትዮ አማዞን ትልቅ ቢዝነሶችን ቢውልድ ማድረግ እንደምትችሉ ሙሉ ለሙሉ እናያለን። ይህንን ስራ ለመጀመርም ስልክ ካላችሁ በቂ ነው። ከዛ በተጨማሪ ደግሞ ምናልባት 500 ብር፣ እሱም ኢንተርኔት ለመሙያ ብቻ ነው። ሁላችንም የጀመርነው እንደዚህ ነው። 2፣ 3፣ 4 ዓመት ወደኋላ ከተመለስን ከዜሮ በሳምንት በወራቶች ውስጥ ጥቂት ብሮችን ስናገኝበት የነበረ ነገር አሁን ላይ ግን ትልቅ ነገሮችን ቢውልድ እያደረግንበት ያለ የሪሴሊንግ ፉል ኮርስ ነው። እያንዳንዱ ነገር ብሬክዳውን እያደረግን ከዜሮ ጀምራችሁ እንዴት አድርጋችሁ ትልቅ የሆነ የሪሴሊንግ ቢዝነስ ቢውልድ ማድረግ እንደምችሉ በዚህ ቪዲዮ እናያለን ማለት ነው። እንጀምር። በዛሬው የሪሴሊንግ ፉል ኮርስ ላይ የምናያቸው ፖይንቶች በመጀመሪያ ኦቨርኦል የሪሴሊንግ ፍሬምወርክ ምን ይመስላል የሚለውን እናያለን። ከዛ በመቀጠል ደግሞ ሪሴል ለማድረግ የምንጠቀምባቸው ፕላትፎርሞች ዳውንሎድ እያደረግን እቃዎችን ሊስት እያደረግን ኢንዲቴይል እናያለን ማለት ነው። በሶስተኛነት ደግሞ ሰፕላየሮችን ዳይሬክትሊ ኮሚኒኬት እናደርጋለን። እንዴት ነው እቃዎችን ማግኘት የምንችለው የሚለውን እንጠይቃለን። ከዛ በአራተኛነት ምን ፕሮዳክቶች እንደሚሸጡ እናያለን። በአምስተኛነት ደግሞ ምን አይነት ማርኬቲንግ ስትራቴጂ ነው የምንጠቀመው፣ ምን ላይ ነው እቃዎች የምንሸጠው፣ ፕሮፊት ማርጂናችን ምን ይመስላል የሚለውን እንደ ሃይላይት እናያለን። በመጨረሻ ደግሞ እንዴት አድርገን ነው ይሄንንስ አፕስኬል እያደረግን የምንሄደው ወይም ደግሞ ቪዲዮ መግቢያ ላይ እንዳሳየኋችሁ ልጆችና ልክ እንደኔ ትልቅ ስቴጅ ላይ መውሰድ የምንችለው የሚለውን ደግሞ በመጨረሻ ላይ እናያለን ማለት ነው። ወደ መጀመሪያው ፍሬምወርካችን እንግባ። የሪሴሊንግ ፍሬምወርክ ኦቨርኦል ስክሪኑ ላይ በምታዩት መልኩ ይመስላል። በመጀመሪያነት ያለው ምንድነው ሰፕላየር የሚባል ስቴጅ አለ። ሰፕላየር ማለት ምንድነው? ማንኛውም ሰው እቃ የሚሸጥ እቃ የሚያቀርብ ኤኒ ገበያ ላይ ያለ ሰው በሙሉ ምንድነው እንደ ሰፕላየር ነው የሚያዘው። ሱቅ ያለው የተለያዩ እቃዎች የሚያከፋፍል ሊሆን ይችላል። እነዚህ ሰፕላየር ካታጎሪ ውስጥ እናስቀምጣቸዋለን። ከዛ በመቀጠል የሚመጣው ምንድነው? እናንተ ናችሁ። እናንተ ማለት ምንድነው? ዳይሬክትሊ ሰፕላየሩን ኮሚኒኬት የምታደርጉት ማለት ነው። ሪሴሊንግ ማለት ምንድነው? እየተሸጡ ያሉ እቃዎችን እናንተ መሀል ላይ በመግባት መልሳችሁ ለሌሎች ሰዎች መሸጥ ማለት ነው። ወይም ደግሞ እነዛ የሚሸጡ ሰዎች ላያገኟቸው የሚችሏቸውን ሰዎች እናንተ አግኝታችሁ ፕሮዳክቱን ፕሮቫይድ ማድረግ ማለት ነው። ምንድነው ሰፕላየሩ አለ መጀመሪያ፣ ከዛ እናንተ ትመጣላችሁ። ከዛ ቀጣይ ላይ የሚመጣው ምንድነው? ማርኬቲንግ ይመጣል ማለት ነው። በጣም ብዙ ሰፕላየሮች ሚስ የሚያደርጉት ነገር ይህ ነው። ማርኬቲንግ ላይ በጣም ችግር አለባቸው አብዛኞቹ ሰፕላየሮች። እቃው ቢኖራቸውም በስርዓቱ ፕሮሞት ማድረግ አይችሉም። ትክክለኛውን ኦዲየንስ ታርጌት አያደርጉም። ይህንን ጋፕ ነው እናንተ የምትሞሉት። ከዛ ማርኬት ካረጋችሁ በኋላ ኔክስት ላይ የሚመጣው ምንድነው? ደሊቨሪ ይኖራል ማለት ነው። ደሊቨሪ ላይ ስንመጣ ደግሞ እንደ ሁለታችሁ ስምምነት ልታደርጉት ትችላላችሁ። ከዛ ደሊቨር ከተደረገ በኋላ ምንድነው? ፕሮፊት ማርጂናችሁን ትጨምራላችሁ። ትርፉ ወደ እናንተ ይገባል ማለት ነው። ኦቨርኦል ቀለል ባለ ቋንቋ ላስረዳችሁ። አንድ እቃ የሚሸጥ ሰው አለ መደበኛ። ለምሳሌ እኔ ሰፕላየር ነኝ። እናንተ ትመጡና የእናንተን እቃ መሸጥ ፈልጋለሁ ብላችሁ ጠይቁኛላችሁ። እሺ ኦኬ መሸጥ ትችላላችሁ አልኳችሁ። ከዛ ምንድነው የምታደርጉት? ቀጣይ ፕሮዳክቶችን ፎቶ እያነሳችሁ ወይም ደግሞ የተለያዩ ፎቶዎችን ሪሰርች እየሰራችሁ ቪዲዮ አሬንጅ እያደረጋችሁ ማርኬት ታደርጋላችሁ። ቲክታክ ላይ ሊሆን ይችላል። የተለያዩ ኢኮመርስ ፕላትፎርሞች አሉ። ቀጣይ ስቴጅ ላይ የምናየው ማለት ነው። እነዚህ ጋር ፕሮሞት ታደርጋላችሁ። ፕሮሞት ካደረጋችሁ በኋላ ከስተመሮች እናንተን ኮሚኒኬት ያደርጓችኋል። ዳይሬክትሊ ይደውሉላችኋል አይደለ? ከዛ እቃ ኦርደር በሚያደርጉበት ሰዓት እናንተ የምታደርጉት ምንድነው መሰላችሁ? ወደ ሰፕላየሩ ቀጥታ ትደውሉና ሁለት አይነት ኦፕሽን አላችሁ። አንደኛ ብር ካላችሁ እቃውን ገዝታችሁ ራሳችሁ ደሊቨር ማድረግ አለ። ሁለተኛው ኦፕሽን ደግሞ የሚሆነው ምንድነው? ሰፕላየሩ እቃውን እንዲያደርስ ታደርጉታላችሁ። ሰፕላየሩ እቃውን ያደርሳል። ከዛ እቃውን ካደረሰ በኋላ ወደ አካውንቱ ብሩ ይገባለታል። ፕሮፊት ማርጂናችሁን 500 ብር 1000 ብር ከያዛችሁ ወደ እናንተ ይገባል ማለት ነው። ኦቨርኦል ፍሬምወርኩ እንደዚህ ነው። በጣም ሲምፕል ነው። እያንዳንዱን ነገር ደግሞ ዳይሬክትሊ አፕሮች እያደረግን ስለምናየው ምንም ኮምፕሊኬትድ የሚሆንባችሁ ነገር የለም። በቀጣይ ምን ፕላትፎርሞች እንደምንጠቀምና ከዛ ደግሞ እንደ ሰፕላየር ኮሚኒኬት እንደምናደርግ ወደ ኔክስት ስቴጅ ፍሬምወርኩን አንደርስታንድ ካደረግን በኋላ ቀጣይ ላይ የምንገባው ምንድነው? ስልክ ነው የምንጠቀመው ብያቸዋለሁ። ሌላ ሶፊስቲኬትድ የሆነ ነገር አያስፈልገንም። እንግዲህ አይፎን ካላችሁ አፕ ስቶር፣ አንድሮይድ ከሆነ የምትጠቀሙት ደግሞ ፕሌይ ስቶር ላይ ትሄዱና ዳይሬክትሊ ምንድነው 3 የተለያዩ ካታጎሪ ላይ ያሉ
ፕላትፎርሞችን ዳውንሎድ እናደርጋለን። ሰፕላየር ቀጣይ ስቴጅ ላይ በእነዚህ ፕላትፎርሞች ውስጥ እየገባን እናወራቸዋለን። በመጀመሪያ ምንድነው የኢኮመርስ ፕላትፎርሞች አሉ፣ እነሱን ዳውንሎድ እናደርጋለን። አሁን ላይ በጣም ወሳኝና ብዙ ሰው እየተጠቀማቸው ያሉ ሁለት ፕላትፎርሞች አሉ፣ ፌስቡክ ማርኬት ፕሌስ እና ጂጂ ይባላሉ። እነዚህ በጣም ዲማንዲንግ ናቸው። እኔም ስጀምር ለረጅም ጊዜ የሰራሁበት ምንድነው ፌስቡክ ማርኬት ፕሌስ ላይ ነው። አሁንም በጣም ብዙ እየተጠቀመበት ያለ ነው። ሁለቱን ዳውንሎድ ማድረግ ይጠበቅብናል። ፌስቡክ ኦፊሻል አፑን እና ከዛ ጂጂ የሚባሉትን ፕላትፎርሞች ዳውንሎድ እናደርጋለን ማለት ነው። ከዛ በመቀጠል ደግሞ ሶሻል ሚዲያ ፕላትፎርሞችም ያስፈልጉናል። እዚህ ጋር ስንመጣ ደግሞ ቲክታክ አለ በመጀመሪያ፣ ከዛ ኢንስታግራምም ይኖረናል፣ ከዛ ፌስቡክ ዳውንሎድ እናደርጋለን። ሶስቱ በጣም ፓወርፉል ናቸው። ያው ለማርኬት ፕሌሱ ዳውንሎድ ስታደርጉ ፌስቡክን ካወረዳችሁ ኦልሬዲ ፔጅ ነው ክሬት የምናደርገው። እዚህ ጋር ፔጅ ክሬት እናደርግና እዛ ላይ ገብተን ምንድነው ፕሮዳክቶቻችን ሊስት እናደርጋለን። መጨረሻ ላይ ደግሞ አፕ ስኬሊንግ ስትራቴጂ ያልኳችሁ ላይ በምናሳድግበት ሰዓት፣ ሽያጮችን ወደ ተሻለ ደረጃ በምንወስድበት ሰዓት የምንጠቀሙ ምንድነው ፌስቡክ ፔጅ ነው። አዶችን እየሰራን በጣም ብዙ ነገሮችን ፑሽ የምናደርግበት ስለሆነ ማለት ነው። ኢንዲቴል አሳያችኋለሁ አድም እንዴት ክሬት እንደምናደርግ፣ ግን ፔጅ ያስፈልገናል። ከዛ በመጨረሻ የሚያስፈልገን ምንድነው አንድ ቴሌግራም ቻናል ያስፈልገናል። ቴሌግራም ላይ ገብተን ምንድነው የምናደርገው እንደ ኮሚኒቲ ነው የሚሆነን። ያ ማለት ምን መሰላችሁ የተለያዩ እቃዎችን እየሸጣችሁላቸው የቆዩትን ሰዎች ወደዛ ጆይን እንዲያደርጉ ታደርጓቸውና አዲስ ፕሮዳክት ሲኖር እነዛን ፕሮዳክቶች እንዲጠቀሙ በኋላ ሪታርጌት ለማድረጊያ እንጠቀምባቸዋለን ማለት ነው። ፌስቡክ፣ ከዛ ኢንስታግራም፣ ቲክታክ፣ ከዛ ጂጂ፣ ከጂጂ ቀጥሎ ደግሞ ምንድነው ቴሌግራም። እነዚህን ዳውንሎድ እናደርጋለን። ቴሌግራም ላይ ደግሞ ምንድነው ቻናል ክሬት እናደርጋለን ማለት ነው። አምስቱ በመጀመሪያ ሁኔታ የሚያስፈልጉን ፕላትፎርሞች ናቸው። እነዚህን ፕላትፎርሞች ከተጠቀምን በኋላ ደግሞ በቀጣይነት የምናደርገው ምንድነው ቀጥታ ሰፕላየሮችን እነዚህ ፕላትፎርሞች ውስጥ ገብተን ኮንታክት እያደረግን እቃችሁን መሸጥ እንችላለን ወይ፣ ከዛ በተጨማሪ ደግሞ የምናውቃቸው ሰዎችም ካሉ እነሱን ዳይሬክትሊ ኮሚኒኬት እያደረግን ማርጅን እየያዝን እቃዎችን የምንሸጥበትን ነገር አሬንጅ እናደርጋለን ማለት ነው። እነዚህን አምስት ቱሎች ቀጣይ ላይ ስክሪኑ ላይ በምታዩት መንገድ ዳውንሎድ አድርጉ። በመቀጠል ሰፕላየሮችን ዳይሬክትሊ ኮሚኒኬት እናደርግ። እቃዎችን የምንሸጥባቸውን ፕላትፎርሞች ዳውንሎድ ካደረግን እና እነዚህን አካውንቶች ሴት ካደረግን በኋላ የብዙዎቻችን ችግር የሚሆነው ቀጣይ ላይ ምንድነው ሰፕላየሮችን ኮሚኒኬት ማድረግ ነው። ሰፕላየሮች ጋር ደውለን አንዳንድ ጊዜ የማይሉን ሰዎች አሉ ስላላችሁ በጣም ኢዚ ነው። አብዛኛው ሰው ኦፕን ነው ብያቸዋለሁ እንዳልኳችሁ። ከቻላችሁ ደግሞ ኢንፐርሰን መሄድ የምትችሉ ከሆነ ኢንፐርሰን ሱቆችን እየሄዳችሁ ፎቶም እያነሳችሁ ለመሸጥ እንዲያመቻችሁ የኮሚኒኬሽን ስኪላችሁ እዚህ ጋር በጣም ማተር ያደርጋል። ከእነሱ ጋር የምታወሩበት መንገድ እና እስኪ ለምሳሌ እዚህ ጋር እንደምታያቸው ቲክታክ፣ ኢንስታግራም እና ፌስቡክ አሉ። ቲክታክ ላይ ጀስት ልግባና አንድ ቦታ ጋር ደውዬ ልጠይቃቸው እስኪ ማለት ሪሴል ማድረግ እፈልጋለሁ እንዴት ነው ይቻላል ብዬ ዳይሬክትሊ ጠይቃቸዋለሁ። ከዛ ሚሉኝን እንሰማለን ማለት ነው። ቢካዝ ምንድነው እነሱ ከሚሸጡት ዋጋ ላይ ጨምሬ ነው የሚሸጠው። ከዛ ስሩ ታይም ከእነሱ ጋር እየተግባባን ስንሄድ ምንድነው ዲስካውንት ይሰጧቸዋል። አብዛኞቹ ሰዎች ሲጀመር ዲስካውንት ያቀርባሉ። አንድ ሁለት ቦታዎች ጋር ደውለን እንያቸው። እናንተም ቲክታክ፣ ማርኬት ፕሌስ፣ ጂጂ እነዚህ ጋር እየገባችሁ ምንድነው በጣም ትሬንድ የሆኑ እቃዎችን ሪሰርች እያደረጋችሁ ስፔሻሊ ደግሞ አሊባባ ብትጠቀሙ ደግሞ በጣም በጣም ፓወርፉል ነው። አሊባባ ላይ ቆንጆ እቃዎችን ታያላችሁ። እዛ ጋር ኢትዮጵያ ውስጥ ካሉ ዩኒክ የሆኑ እቃዎች ካሉ እነሱ የሚሸጡ ሰዎች ካሉ ዳይሬክትሊ አፕሮች እያደረጋችሁ ምንድነው መሸጥ ትችላላችሁ ማለት ነው። ቲክታክ ላይ ገብተናል። አሁን ስክሮል እናርግና አንድ እቃ የሚሸጥ ሰው ጋር ጀስት ራንደም የሆነ ሰው ጋር ደውለን ምን አይነት ሪአክሽን እንደሚሰጥን እቃህን መሸጥ እንፈልጋለን የሚለውን ሰምተን እንግዲህ እናንተም ይህንን ነገር ሬፕሊኬት ማድረግ ትችላላችሁ ማለት ነው። የመጀመሪያ ስልካችን እየተነሳ አይደለም። እሺ ሌሎችን ቼክ እናድርግ። ፖፑላር ምናምን አሉ። ያው ታርጌት ማድረግ ያለባችሁ ምንድነው እናንተ ኦልሞስት የእናንተንም እንትን የሚፈልጉ ነው፣ የእናንተንም ሽያጭ የሚፈልጉ ነው። በጣም ሽያጭ ያላቸውን ሰዎች ዳይሬክትሊ ኮሚኒኬት ማድረግ አይጠበቅባችሁም። አማን ኤሌክትሮኒክስ ይላል። እስኪ እዚህኛው ጋር ልደውልና ልጠይቀው። ሄሎ ወይ እንደምን ዋልክ አማን? ሰላም ነው? ሰላም ነው አለው። እግዚአብሔር ይመስገን ሁሉ ሰላም አለው። ፒሲ ትሸጣለህ መሰለኝ አይደለ? ኦንላይን ላይ አይቼ ነበርና ኦንላይን ላይ ፒሲ ምናምን አንዳንድ እቃዎችን ኤሌክትሮኒክስ እቃዎችን አሻሽጣለሁና እንዴት ነው ቴሌግራም ምናምን የሚኖርህ ከሆነ ያንተንም እቃዎች ሪሴል ማድረግ ብችል ማሻሻጥ ብችል ልጠይቅህ ነበር። ያው ጌሚንግ ፒሲዎችን ኦልሞስት እንደዚህ ቤዚክ የሚባሉ ፒሲዎችንም መሸጥ የምችልበት ኦፕሽን ካለ
ካለው ዋጋ ላይ አንተ ካለው ዋጋ ላይ እየጨመርኩ እና ቴሌግራም ቻናል ላክልና ምናምን በዛ ላይ ስለነበረ ኦኬ ሶ እነሱን እቃዎች እንዴት ነው ዋጋ የራሴን ዋጋ እየጨመርኩ መሸጥ እችላለሁ? ወርዳት ተባለው አይኖርም ከነሱ ላይ እንደኖራል። ምን አልከኝ? ሶልዳው ተባሉት አይኖሩም እነሱ ሁሉም ይኖራሉ። አይ እኔ ፍሪኩዌንትሊ ስለማሻሸጥ ብዙ ጊዜ ከስተመሮችን መላክ ስለምችል ነው እና አድራሻ ወደ አንተ መላክ ስለምችል የሚኖሩትን አዳዲስ እቃዎች ለከስተመሮች እያሳየው መሸጥ የሚቻልበት መንገድ ካለ ኦኬ። ስለዚህ ቴሌግራም ላይ ኮሙኒኬት ላድርገህ በዚህ ስልክ። በቃ ቆንጆ ቴሌግራም ላይ አፕሮች አደርግሃለሁ። ከስተመሮች ሲኖሩ ደግሞ ፎርዋርድ አደርግሃለሁ። ያው እዛው ላይ እየጨመርኩ ነው የሚሸጠው፣ ችግር የለውም። እሺ ወንድሜ ቴንክ ዩ። ሶ ፒሲ የሚሸጥ ልጅ ነው እንግዲህ ማለት ለእነሱ ኤክስትራ ገቢ ነው እያስገኛቸው ያላችሁት። ስለዚህ እንደዛ እስከሆነ ድረስ ምንም ችግር የለውም። ኤቭሪ ቦታ ላይ ብትደውሉ ምንድነው እሺ ነው የሚሏችሁ። እኛም ጋር ብትደውሉ እሺ ነው የምንላችሁ፣ ምክንያቱም ሽያጭ እንድታመጡልን ነው የምንፈልገው እና ቀላል ነው። ሰፕላየር ማግኘት ይሄን ያክል ቀላል ነው። ወደ ማርኬቱ በጊዜ ሂደት እየገባችሁ ስትሄዱ በጣም ተፈላጊነታችሁ እየጨመረ ሲሄድ ደግሞ ብዙ እቃዎችን እየሸጣችሁ ስትሄዱ ደግሞ ምንድነው ራሳቸው ይወተውቷቸዋል። በቃ በዲስካውንት እንስጣችሁ ምናምን። ይሄንን ምንድነው ልክ እንደ ኖርማል ሰው ነው ማለት እናንተን ሁኜ ነው ያወራሁት እንጂ እኔ ማውራት ብችል ምንድነው እንደዚህ ነገር አለ ዲስካውንት ብታቀርብልኝስ ምን ያህል ትቀንስልኛለህ ሪሴለር ነኝ ብዬ ብዙ ነገሮችን ብዙ ሀሳቦችን ልሰጠው ይችል ነበር። ሶ አንድ ስልክ ጋር ደወልኩ ዳይሬክትሊ ቀጥታ አፕሩቫል አገኘሁ ማለት ነው። በእንደዚህ አይነት መንገድ እንግዲህ ቲንክ ኦፍ ኢት ምን ያህል ሰዎች ጋር አፕሮች አድርጋችሁ የእነሱን እቃዎች ደግሞ እየሸጣችሁ መሄድ እንደምትችሉ ማለት ነው። ሶ የተለያዩ ፕላትፎርሞች አሉ። ቲክታክ ላይ ነው የገባሁት፣ ማርኬት ፕሌስ ላይም ጂጂ ላይም እየገባችሁ ምንድነው ሰፕላየሮችን ቀጥታ እያወራችሁ ቴሌግራም ቻናላቸው ላይ እየገባችሁ የእነሱን እቃዎች ፒክ እያደረጋችሁ ምንድነው ዋጋ እየጨመራችሁ 500 ብር አስቡት እንግዲህ 1000 ብር። አብዛኞቹ ሰፕላየሮች እንዳልኳችሁ ቆንጆ እቃ ይዘው ፕሮሞት ማድረግ አይችሉም፣ ማስተዋወቅ አይችሉም። እናንተ ቀጣይ ላይ የምናየው የማርኬቲንግ ስትራቴጂ ላይ ነው ብልጥ መሆን ያለባችሁ። እዛ ጋር ማርኬቲንግ ስትራቴጂያችሁ አሪፍ ከሆነ የሚያዋጣ ከሆነ ቆንጆ ከሆነ ምንድነው ዊን የምታደርጉበት ነገር ይኖራል ማለት ነው። አሁን በነገርኳችሁ መካኒዝም እንግዲህ በእንደዚህ አይነት መንገድ እየሰራችሁ የተለያዩ ሰዎችን አፕሮች እያደረጋችሁ መስራት ትችላላችሁ ማለት ነው። እንደ ሁለተኛ ፕሩፍ እንዲሆናችሁ ደግሞ የእኛ ሪሴለሮች ማለት በአናንዳ ስር አልፎ አልፎ የሚሸጡ አንዳንድ ሪሴለሮች አሉና እነዚህ ሪሴለሮች ምን ያደርጋሉ? እኛ 30 ሺህ 32 ሺህ የምንሸጠውን እቃ በራሳቸው መንገድ ማርኬት እያደረጉ 37 38 ሺህ ይሸጡና ከዛ ምንድነው ከስተመሮቹን እኛ ጋር ያመጧቸዋል፣ ወይም ደግሞ እቃውን እኛ ለከስተመሮቹን እንልክላቸዋለን፣ ትርፋቸውን ደግሞ ለነዚህ ሰዎች እንልካለን ማለት ነው። ለዚህም እንደ ማረጋገጫ እንዲሆናችሁ ምንድነው የአንድ ሪሴለራችንን ቮይስ ላሰማችሁ። በጣም አጭር የ40 ምናምን ሰከንድ ቮይስ ነው። ይህ ልጅ እቃ ተስማምቶ ከሴልሷ ጋር ተነጋግሮ ኢቭን አስቡት እኔን ሁላ አይደለም አፕሮች ያደረገው፣ ኮኦርዲኔተሩን ሁላ አይደለም መጀመሪያ አፕሮች ያደረገው ማለት ነው የካምፓኒዋን ሴልስ ነው። 3ኛ ሌየር ላይ ያለችው ልጅ ማለት ነው። እሷን አፕሮች አድርጎ ከዛ በኋላ ላይ መጥቶ ነው ከኮኦርዲኔተሩ ጋር ተነጋግሮ እቃውን እየሸጠ ያለው ማለት ነው። ተግባብቷል። አሁን ከኛ ጋር የተለያዩ እቃዎችን በተለያየ ጊዜ ይሸጣል። ቮይሱን ላሰማችሁና ጀስት ምን ያህል ሪሴሊንግ ሊሰራበት እንደሚችል አንደርስታንድ እንድታደርጉ ነው። ወይ ሰላም ነው? እንዴት ወልክ? አለን ሰላም አለን። ለልጅቷ ትነግራታለህ ወይስ እኔ ልንገራት? ሴትዮዋ ነገ 4 ሰዓት 5 ሰዓት እንሄዳለን ብላኝ ነበር። ነገ ነው ነገ 4 ሰዓት 5 ሰዓት ድንገት እሷ ከረሳችኝ እኔ በዛው ሰዓት እነግራታለሁ። ግን አንተ ብትነግራት ይችላል። እነግራታለሁ። ስንት እኮ ዋጋውን አወጣ? ስንት ይላል? 37 ብያታለሁ ለራሷ። እሺ ብላኛለች። እሷ 38 ጓደኛዬ ነው 38 ነበረ እንደሚሸጠው 1000 ምን አስተያየት አድርጎብኝ ነው ብያታለሁ። እሺ በቃ 38 ብላ 37 ትላታለች። እሺ በቃ እሺ አዝ ዩ ካን ሲ ይህ ፕሮዳክት አይ ቲንክ 32 ሺህ አካባቢ ነው እኛ ኦፊሻሊ የምንሸጠው። እችን ልጅ እኛ ታርጌት ማድረግ አልቻለን። በጣም ማርኬት እናደርጋለን፣ ግን እሱ ግን አግኝቷታል። ሳምሃው በራሱ መንገድ ተጠቅሞ ምን ብሎ አግኝቷታል። ከስተመሯን ይዞ መጥቶ ሱቅ እቃውን ወስዶ ምን ብሎ አስገጥሞ ከዛ ስራው ካለቀ በኋላ ገንዘቡ ይገባለታል ማለት ነው። እንደዚህ በጣም ብዙ የሚሰሩ ልጆች አሉ ከኛ ጋርና ኢትስ ኦፕን ዋጋ ላይ እየጨመረ ነው እየሸጠ ያለው። ኢቭን ቢጠይቀን ሁላ እኛ 500 ብር 1000 ብር ሁላ ዲስካውንት ልናደርግለት የምንችልበት መንገድ አለ። በጣም ብዙ ኦፕሽኖች አሉ። የእኛንም ካምፓኒ አፕሮች አድርጎ ከፈለጋችሁ ኢቭን ይህ ቪዲዮ ከተሰራ በኋላም አንዳንድ ሰዎችን ወደ ሪቴሊንጉ ስለምናስገባ ከኛ ጋር አብራችሁ መስራት የሚችሉበት ኦፕሽን ይኖራል ማለት ነው። እነዚህን ቀላል የሆኑ ሰፕላየሮችን ኮሚኒኬት እያደረጋችሁ አክሰስ እያደረጋችሁ የተለያዩ ፕሮዳክቶችን መሸጥ ከጀመራችሁ በኋላ ኔክስት ላይ የሚመጣው ነገር ምንድነው መሰላችሁ? ምን አይነት ፕሮዳክቶች ነው ማርኬቱ ላይ የሚሸጡት የሚለውን ነገር በስርዓቱ መለየት ይጠበቅባቸዋል። ይህ ነው እንግዲህ አንድ አቬሬጅ የሆነ ሪሴለር
ትልቅ የሆነ ሪሴለር ጋር ልዩነት ሊያመጣ የሚችለው። ሶ እንዳልኳችሁ አሁን ምንድነው ወደ ማርኬቲንግ ስትራቴጂው አልገባንም። ማርኬት እንዴት ነው የምናደርገው የሚለውን ነገር ኔክስት ላይ እናያለን። ግን እዚህ ጋር ምንድነው በጣም ቆንጆ የሆኑ ፕሮዳክቶች አሉ ማርኬቱ ላይ በጣም ፍሪኩዌንትሊ የሚሸጡ በቀን 1 ዕቃ 2 ዕቃ መሸጥ የምትችሉባቸው ማለት ነው። በቀላሉ ደግሞ በጣም ብዙ የፕሮዳክቶች ቫራይቲ ማየት ከፈለጋችሁ እንዳልኳችሁ ሶሻል ሚዲያም አለ እንደ አንድ ኦፕሽን። አዲስ አበባ አካባቢ ከሆናችሁ እንደነ መርካቶ፣ ቦሌም የተለያዩ ሞሎች ጋር እየገባችሁ ማየት ትችላላችሁ። ሶ የመጀመሪያው በጣም ፍሪኩዌንትሊ የሚወጣላችሁ ዕቃ ምን መሰላችሁ? እዚህ ጋር አንድ ነገር ማስተዋል አለባችሁ። በጣም ከአብዛኛው ካሁን በኋላ ሜንሽን ከማድረግላችሁ ነገር ውስጥ ልዩ የሆነው ነገር ነው ዩኒክ የሆኑ ፕሮዳክቶች በዛው ልክ ደግሞ ተፈላጊነት ያላቸው ፕሮዳክቶች ማለት ነው። ለምሳሌ ኢትዮጵያ ውስጥ አላደለ አንዳንድ ፋንሲ የማይባሉ ግን በጣም ብዙ ጥቅም የሚያመጡ እቃዎች አሉ፣ ግን በየቦታው አይገኙም። ለምሳሌ እኔ አንድ ፐርሰናል የምጠቀምበት ምንድነው ኤርበድ የሚባል አለ፣ ጆሮዎችን የተለያዩ ኖይዞችን ካንስል የሚያደርገው አንድ ቦታ ነው። እሱን ኢትዮጵያ ውስጥ ላገኘው የምችለው ማለት በጣም ጥቂት ቦታ ነው። ብዙም ሰፕላየር ወይም ደግሞ ብዙም ሪሴለር ይህንን እቃ በእጁ ላይ አይይዘውም። ሰው ምንድነው ዩኒክ የሆኑ እቃዎች እናንተን ለየት የሚያደርጋችሁ ወይም ደግሞ ማርኬቱ ላይ ኢዚሊ አክሰስ የማይደረጉ እቃዎችን መያዝ የምትችሉ ከሆነ በቀላሉ ማርኬቱን ኮንትሮል ማድረግ ትችላላችሁ። አሁን እኔ ወደ ገበያው በመገባበት ሰዓት መጀመሪያ ላይ የሲሲቲቪ ካሜራ በሚሸጥበት ሰዓት ምንድነው ሲሲቲቪ የሚሸጥ ሰው አልነበረም። ሲሲቲቪ ስላችሁ ዋየርድ የሚባለውን ካታጎሪ የሚሸጥ ሰው ነበር። ዋየርለስ ላይ ግን ማንም አልነበረም። ኦልሞስት እኔ ጀማሪ ነበርኩ። የአምፖል ካሜራዎች አዛ ሞመንት በጣም ሬር ነበሩ። ሰው ሲፈልግ እኔም ብቻ ነው ቀጥታ የሚደውልልኝ ማለት ነው። ሊሚትድ ናቸው። እንዲያውም አንድ ጓደኛ ያለ እዚህ ጋር አንዳንድ ቪዲዮዎችን አስቀምጥላችኋለሁ፣ እዩዋቸው። እቃዎቹ ልዩ ናቸው። የጂም ባጎችን ያመጣል። ከዛ በተጨማሪ ደግሞ የተለያዩ የኪድስ ታብሌቶችን እያመጣ ይሸጣል። የእሱን ልጅ እቃዎች የትም ቦታ አታገኟቸው። ማርኬቱን እንደፈለገ መቆጣጠር ይችላል አንደኛ። ከዛ በተጨማሪ ዋጋ እንደፈለገ መጨመር ይችላል። ከዛ ደግሞ አቬይላቢሊቲውንም በፈለገበት መንገድ ማድረግ ይችላል ማለት ነው። የምትችሉ ከሆነ ከተለያዩ ከዱባይ፣ ከቻይና እንዲሁም ከታይላንድ የሚያመጡ ሰዎች ካሉ እነሱን አፕሮች ማድረግ የሚችሉበት መንገድ ካለ ጥሩ ነው ማለት ነው። የመጀመሪያው በጣም ሊሸጡ የሚችሉ እቃዎች ምንድነው ዩኒክ። ከዛ በተጨማሪ ደግሞ ማርኬቱ ላይ ደግሞ አቬይላብል ያልሆኑ እቃዎች ይሆናሉ ማለት ነው። በሁለተኛነት በጣም ማርኬቱ ላይ የሚወጡ እቃዎች ምንድነው ስክሪን ላይ በምታዩት መሰረት የጊፍት እቃዎች። የጊፍት እቃዎች ሲባል ምንድነው እንግዲህ ዴይሊ የማይጠፉ እንቅስቃሴዎች ምንድነው ጊፍት ነው። ጊፍት እንሰጣጣለን አይደለ? እኔ ከማስታውሰው እንኳን በጣም የተለያዩ እቃዎች እንሸጥ ነበርና ኪቼን ነበረች የመኪና ቁልፍ መያዣና በጣም ዩኒክ ናት እና እንደ ጊፍት የሚገዙ ቦይ ፍሬንዶች ነበሩ ለገርል ፍሬንዶቻቸው ምናምን ለመስጠት እና በደንብ አድርጌ ነበር ማርጂን የሚይዘው። ከዛ በተጨማሪ ደግሞ ምንድነው ማርኬቱ ላይ ኢዚሊ አክሰሰብል የሆነ ነገር አልነበረም። እንደ ጊፍት ሊሰጡ የሚችሉ ነገሮች እንደዚህ አርት ወርኮች በእጅ የተለያዩ ሰዎች እየሳሉ ምናምን የሚሸጧቸው ነገሮች ካሉ፣ ከዛ ደግሞ እንደዚህ መንፈሳዊ ነገሮች አሉ አይደለ? እየተጻፉ እንደዚህ የተለያዩ መላእክት እንደ ጊፍት ሊሰጡ የሚችሉ አጫጭር ነገሮች፣ ከዛ ደግሞ ፎቶዎች ምናምን ገብቶባቸው የሚሸጡ እንደ ጊፍት የሚሰጡ ነገሮች አሉ አይደል? እነዚህ ኮምፕሊትሊ አንድ ካታጎሪ ውስጥ ካስገባችሁ የጊፍት እቃዎች በጣም የሚሸጡ ናቸው። በአጠገብ ያሉ ልጆችም በተደጋጋሚ እየሸጧቸው ያሉ እቃዎች ውስጥ ናቸው። ሌላው ደግሞ ስኪን ኬር እና ቢዩቲ ነው። ይህም ዴይሊ የሚያስፈልገን እቃ ነው። ለምሳሌ እንደዚህ ፌስ ሲረሞች አሉ። ከዛ ለፀጉር የሚያስፈልጉ የተለያዩ ፕሮዳክቶች ሊኖሩ ይችላሉ። እንዲያውም ኢቭን አንድ ጓደኛዬ ምንድነው እንደዚህ ጥፍር እንትን በሚልበት ሰዓት የሚያስተካክል የሆነ አደጋ ምናምን ሲደርስበት እግር ላይ የሚመጣውን ለምሳሌ ከሽታ ጋር ምናምን እንደዚህ አይነት እቃዎች ምንድን ናቸው? የሚወጡ ናቸው። ሁል ጊዜ ከስተመሩ ተጠቃሚ አለ አይደለ? አንድ ጊዜ ሽጣችሁ የሚቆሙ ነገሮች አይደሉም። ፍሪኩዌንትሊ ናቸው። ለምሳሌ ቲቪ የሚገዛ ሰው አንድ ጊዜ ቲቪ ከገዛ ለረጅም ዓመት ነው የሚጠቀምበት። ደግሞ የመግዛት ቻንሱ በጣም የወረደ ነው አይደለ? ስቲል ቲቪ ማርኬቱ ላይ ይሸጣሉ፣ አይሸጡም እያልኳቸው አይደለም። ግን እናንተ ፎከስ ማድረግ ያለባችሁ እቃዎች ምንድን ናቸው? እንደዚህ ፍሪኩዌንትሊ ዴይ ቱ ዴይ አክቲቪቲ ላይ የሚጠቀሟቸውን የሚወጡ እቃዎችን ነው። አንድ ጊዜ ገዝቶ ነገ ሱቅ ላይ የሆነ ሰው ሂዶ ኢንዶሚ ወይ ቢገዛ ወይ ደግሞ የሆነ ጨው ነገር ቢገዛ ምንም ድጋሚ ሂዶ ተመልሶ ያንን እቃ መግዛት አይቀርም ከሳምንት ከ3 ቀን በኋላ። እንደዚህ አይነት እቃዎች ላይ ፎከስ አድርጉ። ስኪን ኬር እና ቢዩቲ ፕሮዳክቶች በጣም አሉ እነ ዶክተር ራሽል። ከዛ በተጨማሪ ከዚህ ጋር ሪሌት የሚያደርጉ ፌስ ስኪን ኬሮች፣ ፌስ ሲረሞች በጣም ይወጣሉ። እኔ መጀመሪያ አካባቢ ሲሸጣቸው የነበሩ ምንድን ናቸው? ቢዩቲ ፕሮዳክቶች ናቸው። እንደዚህ ከአፐር ቦዲ ጋር የሚያያዙ እቃዎችን በጣም ይሸጥ ነበር። ስኪን እና ቢዩቲ ፕሮዳክቶች ቀጣዮቹ ናቸው ማለት ነው። ከዛ ኔክስት ላይ የምናገኘው ደግሞ የቴክ አክሰሰሪዎች ናቸው ማለት ነው። የቴክ አክሰሰሪ ሲባል ምንድን ነው? እኛ የምንሸጠው እቃ አለ በጣም ዲማንዲንግ ነው። ኦልሞስት እያንዳንዱ ሰው አሁን ቤቱ ላይ እያስገጠመው ያለ ፕሮዳክት ነው። የሰርቪሊያንስ ፕሮዳክት አለ። ከዛ በመቀጠል ደግሞ የኢቪ ካር ፕሮዳክቶች ማለት ነው። የኤሌክትሪክ መኪናዎች ኢትዮጵያ ውስጥ በጣም እየገቡ ነው። ጂፒኤስ በጣም ይፈለጋል። እነዚህ በጣም ቆንጆ ነገሮች ናቸው። መኪና ጋር ተያያዥነት ያላቸው ነገሮች ለምሳሌ እንደ ኮምፕረሰር፣ የመኪና ጎማ መንፊያ በጣም መኪና ያለው ሰው እያንዳንዱ ሰው የሚጠቀምበት ነው፣ ግን ማርኬቱ ላይ የለም። ስክሪኑ ላይ እንደምታዩት እኔም ይህንን እቃ ለረጅም ጊዜ ሲሸጠው ነበር። የተለያዩ ታየር ኮምፕረሰሮችን በጣም ሽጫለሁ። በአጭር ጊዜ ውስጥ በቀን ውስጥ 5-10 ፕሮዳክት ሁላ የሸጥንበት ታይም ነበር። የጎማ መንፊያ አሉ። ከዛ እዚሁ ጋር ደግሞ ያነሳውላችሁ ምንድነው ቴክ ላይ ሆኖ መኪና ሪሌትድ ነገር ነው አይደለ? ወደዛ ስንመጣ ደግሞ ዴይ ቱ ዴይ አክቲቪቲ ላይ እንደ ኤርፎን፣ ስማርት ዋቾች
ከዛ በተጨማሪ ደግሞ እንደዚህ ከስልክ ጋር የሚሄዱ የተለያዩ አክሰሰሪዎች ደግሞ በጣም ኢዚሊ ይሸጣሉ። ስፒከሮች አንድ ማቀው እኔ ሜንቶር ማድረገው ልጅ አሁን ስፒከሮችን እየሸጠ እንደዚህ ስማርት ዋቾችን እየሸጠ ሁሚዲፋየሮችን እንደዚህ መኪና ውስጥ እንደዚህ ሽታ ነገር ምናምን ቤት ውስጥ የምንጠቀማቸው አክሰሰሪዎችን እየሸጠ በጣም የሚያስደነግጥ ገንዘብ የሚሰራ ልጅ አለ። ኤቭሪ ታይም አፕዴት እንደራረጋለን፣ እናወራለን፣ ዲስከስ እናደርጋለን። ስሩ ታይም አፕዴት እያደረገው ወደ ተሻለ ስቴጅ እየወሰደው ያለ ነገር ነው። ከዛ ሌላው ደግሞ ኤቭሪዴ አፓረል ናቸው። እነዚህ ምንድነው እንደ ጫማ፣ ልብስ እነዚህ ዴይ ቱ ዴይ አክቲቪቲ ላይ የምንጠቀማቸው ከዛ ደግሞ በሆነ ያክል ወራቶች ደግሞ እየተመላለስ የምንገዛቸው የሚያልቁ እቃዎች እስከሆኑ ድረስ ኦንላይን ላይ በደንብ ይሸጣሉ። እኔ ሸሚዝ በደንብ አድርጌ ይሽጫለሁ ኦንላይን ላይ ከአርባ ምንጭ እያስመጣን ከሞያሌ እያስመጣን ሸሚዞችን የቦንዳ ሸሚዞችን ለረጅም ጊዜ ሽጫለሁ። በደንብ ኦንላይን ላይ የሚሸጡ ሪሴል ሊደረጉ የሚችሉ እቃዎች ናቸው። ኢትዮጵያ ውስጥም አሉ የተለያዩ ቶርሽን ቤቶች አሉ፣ የተለያዩ ቦንዳ ቤቶች አሉ። እነሱን ዳይሬክትሊ አፕሮች በማድረግ እቃችሁን እንሽጥላችሁ ካለው ዋጋ ላይ ትንሽ እየጨመርን ፕሮዳክቶችን ሪሴል ለማድረግ እንሞክር እያላችሁ ከከስተመሮች ጋር ኮሚኒኬት ማድረግ ትችላላችሁ ማለት ነው። እዚህ ካነሳሁላችሁ እንኳን 10፣ 20፣ 30 ፕሮዳክቶችን ሜንሽን አድርጌላችኋለሁ ከነዚህ ውስጥ ከእናንተ ጋር ማሽ ሊያደርጉ የሚችሉ ከዛ በተጨማሪ ደግሞ ማርኬት ስታደርጓቸው ደስ የሚሏችሁ የሚቀሏችሁን ፕሮዳክቶች እየመረጣችሁ ማርኬቲንግ ሲባል ወይም ደግሞ ዩኒክ ፕሮዳክት መፈለግ ሲባል የሚሸጥ እቃ መፈለግ ሲባል ደግሞ ጊዜ ይፈልጋል። በጊዜ ሂደት ነው የተለያዩ ነገሮችን አፕዴት እያደረጋችሁ እያገኛችሁ የምትሄዱት ማለት ነው። እነዚህ እቃዎች ማርኬቱ ላይ በጣም ትልቅ ኢምፓክት ያላቸው እኔ ጊዜ ባገኝና ከዛ በተጨማሪ ደግሞ በቂ የሆነ ማንፓወር ባገኝ አሁንም የሰዎችን ፕሮዳክት ሪሴል ከማድረግ ወደኋላ አለ። ብታምኑም ባታምኑም 5,000፣ 10,000፣ 20,000 ብር ትርፍ የሚያዝባቸው እቃዎችን ሜንሽን አድርጌላችኋል። ከአንድ እቃ ነው እየነገርኳቸው ያለሁት። 32,000 ብር የሚሸጥ እቃ 37፣ 38,000 ብር ሽጦ የያዘውን ፕሮፊት እንግዲህ አይታችሁታል። ይህ ሰው ምን ያህል እንደፈጀበት አናቅም፣ ግን በአንድ ጊዜ የ6,000 ብር ፕሮፊት አግኝቷል ማለት ነው። ይህንን ካልን በኋላ እንግዲህ ቀጣይ ስቴጅ ላይ እንዴት አድርገን ነው እነዚህን ፕሮዳክቶች ማርኬት የምናደርገው የሚለውን እንይ። ወደ ኔክስት ስቴጅ ቀጣይ ስራችን የሚሆነው እንግዲህ ፕሮዳክታችንን ማርኬት ማድረግ ነው። ለዚህ ኤግዛምፕል ይህንን አንድ የጂፒኤስ ፕሮዳክት እጠቀማለሁ። ማርኬቲንግ ስትራቴጂ በምናወጣበት ሰዓት የሆነ የተወሳሰበ መሆን የለበት ማለት ማርኬቲንግንም ጥግ ድረስ መረዳት ምናምን አይጠበቅባችሁ። ሲምፕል አድርጋችሁ መውሰድ ትችላላችሁ። ለምሳሌ የጂፒኤስ አሁን ላይ 10,000 ብር ነው እየተሸጠ ያለው። 10,000 ብር እንግዲህ እኛ ጋር ነው። ከኛ በላይ የሚሸጡ ሰዎች አሉ። ከኛ በላይም ቀነስ አድርገው የሚሸጡ ሊኖሩ ይችላሉ። የመጀመሪያው ማርኬቲንግ ስትራቴጂ ስታወጡ ምንድነው ፕራይሲንግ ነው። ሌትስ ሴይ አሁን ይሄኛው ፕሮዳክት 10,000 ብር እየተሸጠ ከሆነ በጣም ማክሲማም መያዝ ያለባችሁ ትርፍ ምንድነው ስትጀምሩ 30% አካባቢ ነው። እንዲያውም ከቻላችሁ ምንድነው 10-15% አድርጋችሁ ጀምሩት። የፕራይሲንግ ስትራቴጂያችሁ እንደዛ መሆን አለበት ማለት ነው። 10,000 ብር እየተሸጠ ከሆነ 1,000 ብር ጨምራችሁ ሊሸጡ ትችላላችሁ። ወይም ደግሞ ሰዎቹን በስርዓቱ አፕሮች አድርጋችሁ እኔ ሪቴል ማድረግ ሰው ነኝ ዲስካውንት አድርጉልኝ ብላችሁ ደግሞ ከካምፓኒው ጋር ከሰዎቹ ጋር ማች የሚያደርግ ፕራይስ ይዛችሁ መውጣት ትችላላችሁ ማለት ነው። ማርኬት ወደ ማድረጉ ስንሄድ ደግሞ አሁን የምንጠቀመው ምንድነው ቀጥታ የፌስቡክን ፕላትፎርም ነው። እንዳልኳችሁ ሁሉንም ፕላትፎርሞች እያንዳንዱን እያየን ረጅም ጊዜ ስለሚፈጅብን ተመሳሳይ ናቸው። ፌስቡክ ማርኬት ፕሌስ ላይ የምንሰራው ሌላውን ጋር ተመሳሳይ ነው። ከኢኮመርስ ፕላትፎርሞች ፌስቡክ ማርኬት ፕሌስን ፒክ እናደርጋለን። ከዛ ከሶሻል ሚዲያዎች ደግሞ ቲክታክ ላይ ገብተን እናየዋለን ማለት ነው። ፌስቡክ ላይ እንግባና መጀመሪያ የምናደርገው ነገር ምንድነው ስክሪን ላይ እንደምታዩት እንደዚህ ነው ይመጣላችሁ ኢሚዲየትሊ። እዚች ጋር የቤት ምልክት አለች አይደለ? የማርኬት ፕሌስ እሷን ክሊክ ስናረጋት ቀጥታ ሊስት ያመጣልናል። እንደምታዩት እንግዲህ መገበያያ ፕላትፎርም ነው። መኪና መግዛት ብፈልግ፣ ስልክ መግዛት ብፈልግ ኤኒቲንግ እዚህ ጋር ገብቼ አይቼ ከዛ ስልክ ቁጥሮችን መውሰድ ይችላለሁ ማለት ነው። እንደምታዩት ስልክ ቁጥሮች አት ዘ ኤንድ ኦፍ ኢት ይቀመጣሉ። ሰዎች ይደውላሉ ወይም ደግሞ ዳይሬክትሊ ሜሴጅ መጻጻፍ ይችላሉ ማለት ነው። ማርኬት ፕሌስ በጣም ሲምፕል። ለእናንተም ቴክስት ይጽፉላችሁ ምንድነው እዚች ጋር የሜሴንጀር ምልክቷን ስትነኳት ምንድነው ሊስት ኦፍ እንትን ታያላችሁ ማለት ነው። እዚህ ጋር አሁን እኔ ኤም50 ካነን የሚባል ካሜራ ሽጬ ነበር። ሌሎች የሸጥኳቸው እቃዎች አሉ ወደታች። እዚህ ጋር ምንድነው ሰዎች ጠየቁኝ ነበር ተሸጠ ወይ አልተሸጠ ወይ ስልክ ቁጥርህን እያሉኝ ነበር። ይህ ስሸጥ ነው። እዚህ ጋር ደግሞ ስገዛ ደግሞ የሚኖረኝን ኮንቨርሴሽን እዚህ ጋር ያስቀምጥልኛል ማለት ነው። እንደምታዩት መኪኖችን እየጠየቅኩ ነበር። ከዛ እንደዚህ ስታንዶችን የተለያዩ ፕሮዳክቶችን እየጠየቅኩ ነበር። ምን እንደሚመስል ኢኮሲስተሙ ትንሽ ላሳያችሁ። እንዴት አድርጋችሁ ማርኬት ማድረግ እንደምትችሉ ደግሞ እዚሁ ነኝ። እዚህ ጋር ምንድነው ሴል የምትል በተናለች እሷን ነካናት። ሴል ኦፕሽን ላይ የሚመጣልን 3 ነገር አለ። አይተምስ፣ ቬሂክልስ እና ከዛ በተጨማሪ ደግሞ ሆምስ ፎር ሴል ኤንድ ሬንት ነው። እንግዲህ ይህንን ለረጅም ዓመት የሰራሁበት ነው። ጀኑዊንሊ ጋይስ በጣም በብዙ መቶ ሺህ ብሮች የሚቆጠር ገንዘብ ጀነሬት ያደረኩበት። እስቲል ሰው ለምን እንደማይሰራበት ግራ ያጋባኛል። እኛ የምንሸጠው ምንድነው አይተም ነው። መኪና የምንሸጡ ከሆነ መኪና፣ ቤት ከሆነ ደግሞ ከስር አለ። አይተምስ እንለዋለን። አይተምስ ስንለው ይህ ሊስት ነው ይመጣልን። ከዛ አድ ፎቶስ የሚላል አይደለ? አድ ፎቶስ የሚለውን ነካውት። የመጀመሪያውና ቀላሉ ስትራቴጂ የሚሆነው ምንድነው ይህ ነው። ምንድነው ደን እንለዋለን። እንትን እያልኩ ስለሆነ ነው። ፎቶ እንዲያነሳ አክሰስ እሰጠዋለሁ ስልኬን ማለት ነው። ሌትስ ሴይ እዚህ ጋር ጂፒኤስ አለ አይደለ? ይሄንን ፎቶ እንደዚህ ወሰድኩ አንድ። ከዛ እደግማለሁ። አሁን እከፍተውና
ጀስት በደንብ ለሰዎቹ እንዲታያቸው ማርኬት ስታደርጉ እንግዲህ ኦዲየንሳችሁን ነው ታርጌት የምታደርጉት። ካሜራ ሌንሳችሁን እያጸዳችሁ የኔ ጀስት ኖርማል ሆኖ ነው ያለው። ከዛ ውስጥ ላይ ያሉትንም አክሰሰሪዎች ደግሞ ምንድነው አውጥተን እናሳያቸዋለን ማለት ነው ለከስተመሮቻችን። ማየት የሚፈልጉት ብዙ ነገር ስላለ ማለት ነው። እዚህ ጋር ለምሳሌ ሎክ አንሎክ ማድረግ ያለ ኢንጂን ሎክ ማድረጊያ ማቴሪያሎች አለ። እንግዲህ እናንተ ፕሮዳክቱን መጀመሪያ አንደርስታንድ ማድረግ ይጠበቅባቸዋል። ማኑዋልም አለ ከስር። ለሳምፕል ብቻ እነዚህ ነው ወሰድኩ። እናንተ ደግሞ በቻላችሁት ሁኔታ ምንድነው ዲቴይል የሆነ ነገር ለመውሰድ ትሞክራላችሁ። ሶ ፎቶዎችን አስቀምጥን አይደለ? ኔክስት ምንድነው ብለው ኔክስት ትለዋለሁ። ከዛ ታይትል ምንድነው ካር ጂፒኤስ እንለዋለን ማለት ነው። ከዛ ፕራይስ ላይ ስንመጣ ምንድነው 10500 ብር ጀማሪዎች ነን። ሶ ካታጎሪ አውቶማቲካሊ መርጦልናል። አዲስ እንለዋለን እዚህ ጋር። ሶ እዚህ ጋር ካታጎሪ የሚለው ጋር ምንድነው የተለያዩ ካታጎሪዎች አሉ። የቤት እቃዎችን የምትሸጡ ከሆነ ፈርኒቸር፣ ቱልስ ምናምን እዛ ጋር ነው የምትመርጡት። ኢንተርቴይንመንት እንደዚህ ያለ አይደለ ካሴቶች የሚሸጡ ሰዎች አሉ። ፍላሾች ምናምን ደግሞ እነዚህ አንዳንድ ጊዜ ሃርድ ዲስኮችም ከእንደዛ ጋር እያያዛሉ። የቪዲዮ ጌሞች እነዚህ ፕሌይስቴሽኖች ምናምን እዛ ጋር ይቀመጣሉ። ልብስ ሪሌትድ ነገሮች ከሆነ ደግሞ ክሎዚንግ ላይ። ከዛ ፋሚሊ ደግሞ እንደዚህ የህፃናት ቶዮች አሉ ለቤት ውስጥ እንደዚህ የሚጠቀሟቸው። ሄልዝ ኤንድ ቢዩቲ ያልኳችሁ ደግሞ ምንድነው እንደዚህ መዋቢያ እቃዎች ብዙ ጊዜ ዲቴክት ያደርግላችኋል አውቶማቲካሊ። ሙሉ ሊስት አለ እዚህ ጋር አይታችሁ ከእናንተ ጋር ማች የሚያደርገውን ትመርጣላችሁ ማለት ነው። ዋጋ አስገባችሁ። ከዛ ኮንዲሽኑን ደግሞ አዲስ፣ ከዛ ትንሽ የተጠቀሙበት ከሆነ ደግሞ እዚሁ ታስቀምጣላችሁ ማለት ነው። ከዛ ዲስክሪፕሽን ነው የሚመጣው እዚህ ጋር ካር ጂፒኤስ። ከዛ እንመጣና ምንድነው ዲቴይል ነገሮችን እናስገባለን ማለት ነው። ጂኤስኤም ጂፒአርኤስ ትራከር አልኩት እዚህ ጋር። ሶ ይሄንን ያው ቀስ እያልን እናስተካክለዋለን። ከዛ ሎኬሽን የት ነው? አዲስ አበባ የሚል አለ። ፒክ አድርገናል ኦልሬዲ። ከዛ ሞር ዲቴይል ማስገባት ከፈለጋችሁ ደግሞ ብራንድ ካለው ምናምን ካለው ይህ አስፈላጊ ነገር አይደለም በጣም ቱ ዲቴይልድ ካልሆነ በስተቀር። ከዛ እዚህ ጋር ምንድነው ሃይድ ፍሮም ፍሬንድስ የሚል ኦፕሽን አለ። የፌስቡክ ጓደኞቻችሁ እንዳያዩት የምትፈልጉ ከሆነ ሃይድ ማድረግ ትችላላችሁ። እዚህ ጋር ሴልሳችሁን ቡስት የሚያደርግላችሁ አንድ ነገር ሰጀስት ስላርጋችሁ ሊስት ኢን ሞር ፕሌስ የሚል አለ እዚህ ጋር እንደምታዩት ማለት ነው። እነዚህን ጆይን እያራጋችሁ በምትሄዱ ሰዓት ፌስቡክ ላይ ያሉ ግሩፖችም ከማርኬት ፕሌስ በተጨማሪ ምንድነው ፖስት ያደርግላችኋል ማለት ነው። ይህ ኤክስትራ ኤክስፖዠር ይፈጥርላችኋል። ከዛ አዲሽናል ሊስቲንግ ኦፕሽን የሚል አለ እዚህ ጋር ስትገቡ ደግሞ እንደምታዩት እንደዚህ ዲቴይልድ በሆነ ነገር ኤስኪዩ ነምበር ምናምን ያስቀምጥላቸዋል። ከዛ ሚትአፕ ፕሪፈረንስም አለ። ለምሳሌ ፐብሊክ ሚቲንግ ነው ወይስ ዶር ፒክአፕ ነው መተው ነው ፒክ የሚያደርጉት ወይስ እናንተ ድሮፕ ታደርጋላችሁ? ኤቭሪቲንግ ያስቀምጥላቸዋል። ይህ የሆነ ሶፊስቲኬትድ የሆነ ነገር ነው። በእንደዚህ አይነት መንገድ ያስቀምጥን ኔክስት አልነው ማለት ነው። ኔክስት ካልነው በኋላ ምንድነው እዚህ ጋር ፐብሊሽ የምትለዋን በተን ስነካት ዲቴይል ነገር አስቀምጠልን። ቅድም የረሳነው ነገር ምን አለ መሰለህ? አሁን ይሄንን ስልክ ቁጥር ምናምን ሳናስቀምጥ ነው ሊስት ያደረግነው አይደለም። which is good ማርኬት ፕሌስ ስልክ ቁጥር ምናምን ማስቀመጥን አይፈልግም። ምክንያቱም ከፕላትፎርሙ እያስወጣችሁበት ነው። ሰጀስት የሚያደርገው ምንድነው እዛው ዳይሬክትሊ እንዲጽፉላችሁ ነው። ግን ብዙ ጊዜ እንደዚህ የምታደርጉት ምንድነው ዩኒክ የሆኑ እቃዎችን የምትይዙ ከሆነ ሰዎች ለምነው ነው የሚገዟችሁ። ግን ኮመን የሆኑ እቃዎች ከሆነ ግን ስልክ ቁጥር ቢቀመጥ ልክ መኪናው ላይ ምናምን እንዳሳየኋቸው አይነት ነገር ምንድነው ስልክ ቁጥር መጨረሻ ላይ ብታስቀምጡ በጣም አሪፍ ይሆናል። አንዳንድ ጊዜ ስልኮችንም ሃይድ ያደርግባቸዋል ፕላትፎርሙ ራሱ። ቅድም ግን መጀመሪያ ላይ ስንገባ ስልክ አስቀምጦልን ስለነበር ማለት ነው። ሶ ኢን ሪቪው እያደረገ ነው ፕሮዳክቶችን ሊስት ሆኗል። ጀስት በቃ ፋንሲ የሆነ ነገር አይደለም የሚወሰድ ነው። ቀለል አድርገን ፖስት አደረግን ማለት ነው ማርኬት ፕሌሳችን ጋር። ይህ የኢኮመርስ ፕላትፎርሞች ጋር የምንሰራበት ቀላሉ ስትራቴጂ ነው። የተለያዩ ፕሮዳክቶች ካሉ ፍሪ ነው ሊስት እናደርጋለን እየደጋገምን። አይተም መኪና የምትሸጡ ከሆነ የተለያዩ እቃዎች የምትሸጡ ከሆነ እኔ አሁን በማርኬት ፕሌስ ጋርደን ላይት የሚባል ነበር በደንብ አድርገን ነው ስንሸጥ ነበር። እንደዚህ የቤት ግሪን ኤሪያዎች ውስጥ የሚለጠፍ በሶላር አውቶማቲካሊ ማታ የሚበራ ፕሮዳክት ነው እና በጣም ፓወርፉል ነበር። በጣም ነበር ሲሸጥ የነበረው። ፌስቡክ አድስም እንደ ኤክስትራ ሌየር እየተጠቀምንበት ነበር። ቀለል ባለ ሁኔታ ምንድነው አንድ ፕሮዳክት ሊስት አደረግን ማለት ነው። ሁኖስ ሰው ኮንታክት አድርጎን እንግዲህ ሊገዛን ይችላል። እናንተም እንደዚህ ነው የምትሞክሩት። ሪሴሊንግ አንድ ፕሮዳክት ሞክራችሁ አንድ ፕሮዳክት ካልተሸጠ ብቻ ዝም ብላችሁ ስታክ ማድረግ አለባችሁ ማለት አይደለም። አሁን እዚህ ጋር ካር ጂፒኤስ ብዬ ሰርች ባረግ በጣም ብዙ ሊሸጡ የሚችሉ ሰዎች ሊኖሩ ይችላሉ ማርኬቱ ላይ። ሌትስ ሴይ እዚህ ጋር ካሉት ሊስቶች ውስጥ ምንድነው እናንተም ይመጣል። እናንተ ዊን የምታደርጉበት ስትራቴጂ ሊኖር ይገባል። ኤዘር ዋረንቲያችሁ ነው፣ ኤዘር ቤት ለቤት እየሄዱ የጂፒኤስ ገጣሚዎቹ ይሰሩላችኋል። ዋጋችሁ ነው የቀነሰው። እናንተ ልዩ የሚያደርጋችሁ ነገር ይኖራል አይደለ? ሪሴል ስታደርጉ ምንድነው ጀስት እናንተ ሁሉም ሰው ሪሴል የሚያደርግበትን ስትራቴጂ እየተጠቀማችሁ ከሆነ ዊን አታረጉ። ፕሊስ በተቻለ ሁኔታ ምንድነው እናንተን ዩኒክ ሊያደርጋችሁ የሚገባ ነገር ሊኖር ይገባል። ፎቶ የምታነሱበት መንገድ ሊሆን ይችላል። ዋቴቨር ብዙ አይነት ስትራቴጂዎች አሉ። ማርኬት ፕሌስ ላይ በእነዚህ አይነት መንገድ ሊስት ካደረግን ቀጣይ የሚኖረው ደግሞ ምንድነው ቲክታክ ላይ ኮንተንት
የምንሰራበትን ቀለል ያለ ሴናሪዮ ይሰጣችኋለሁ ማለት ነው። ሶ ወደ ቲክታክ ስንመጣ ደግሞ ቀጣይ የምናደርገው ስትራቴጂ ምንድነው መሰላችሁ? ሁለት አይነት መንገድ አለ። ቲክታክ ላይ ብቻ ሳይሆን ይሄ ነገር ምንድነው ኢንስታግራም ላይ የሚሰራላችኋል፣ ፌስቡክ ላይ የሚሰራላችኋል፣ ፔጃችሁ ላይ ማለት ነው። ኦልሞስት ማርኬት ፕሌስ እነ ጂጂ ምንድነው ጀስት ፒክቸሮችን ብቻ ነው ሰፖርት የሚያደርጉት። የሶሻል ሚዲያ ፕላትፎርሞች ግን ምንድነው ፒክቸርም ሰፖርት ያደርጋሉ፣ ቪዲዮም ሰፖርት ያደርጋሉ። ፎቶ አንስታችሁም ዳይሬክትሊ መጠቀም ትችላላችሁ፣ ካልሆነ ደግሞ ቪዲዮ መስራት ትችላላችሁ ማለት ነው። ለቲክቶክ እየሰራ ነው ያለው ነገር ለሁሉም ያገለግላል ማለት ነው። ሁለት አይነት መንገድ አለ ብያችኋለሁ። ዳይሬክትሊ የቪዲዮዎችን ፉቴጅ እየወሰዳችሁ መጠቀም ትችላላችሁ አንደኛ፣ ወይም ደግሞ ራሳችሁን ልክ እንደዚህ ቪዲዮ ፊልም እያደረጋችሁ ደግሞ ስለ ፕሮዳክቱ ኤክስፕሌን እያደረጋችሁ ልክ እዚህ ስክሪኑ ላይ እንደምታዩት አይነት መንገድ መጠቀም ትችላላችሁ። ከዛ ሶስተኛው የሚሆነው ደግሞ ምንድነው ሪፐርፐዝድ ቪዲዮ ማለት ነው። ሪፐርፐዝድ ቪዲዮ ምንድነው? እኔ ብዙ ጊዜ ሲጠቀምበት የነበረው ስትራቴጂ አሊባባ እንደዚህ የተለያዩ የቻይና ኢኮመርስ ፕላትፎርሞች አሉ አይደለ? እዛ ጋር እየገባው ፕሮዳክቱን በጉግል ሌንስ የሚባል አለ እዚህ ስክሪን ላይ በምታዩት መንገድ ማለት ነው። ፎቶ አነሳና ከዛ እቃውን ፈልገዋለሁ። ከዛ ቪዲዮን ከአሊባባ ወይም ደግሞ ከሆነ ነገር ስክሪን ሪከርድ ውስጥና ከዛ ካምባ ላይ ያስገባዋለሁ። ካምባ ላይ ያስገብቼ ደግሞ ምንድነው ማድረገው ማለት ነው ቪዲዮዎቹን በምታዩት መንገድ ኤዲት አደርጋቸዋለሁ። ስልክ ቁጥሬን እያስገባው ከዛ በተጨማሪ ደግሞ ቮይስ ኦቨር እየጨመርኩበት በተለያየ መንገድ መስራት ይችላለሁ። ሶ ለምሳሌ ቀለል ካለው እንጀምርና ይህንን ፕሮዳክት እንደገና ፓኬጅ አድርገ ነው ምን ማድረግ እንችላለን? ፊታችንን ሳናሳይ ለራሱ በቮይስ ኦቨር መስራት እንችላለን። ሶ ይህንን ፕሮዳክት ፓኬጅ አድርግ ነው ኦሬዲ። ሶ ፓኬጅ ከደረገ በኋላ ምንድነው መጣውና ካሜራ ነው የከፈትኩት ኢሚዲየትሊ። እንደምታዩት ለቲክታክ ስለሆነ አንድ ሰው ቢይዝላችሁ ደግሞ ኢውቢ ናይስ። ሶ እነዚህ እየከፈትኩ ይህንን ነገር እንደዚህ አሳያቸዋለሁ ለኦዲየንሶቹ። ትንሽ ዙም አውት ብናደርገው ውቢ ናይስ። ሶ ይሄ ነገር እንደዚህ ያሳየዋለሁ። ያው ቲክቶክ ላይ በሚሆንበት ሰዓት አጠር ቢል እዝሞር ናይስ። ከዛ እዚህ ጋር መጣና ይህንን ነገር እንደዚህ ያሳያለሁ። እንደዚህ ኢንጂን ሎክ ማድረጊያ ማቴሪያሎቹ እነዚህ ነገሮች አሳያለሁ። ከዛ ኢንዲቴል ምን ነገር ነው ያሉት ማይክ ምናምን አለ አሳያለሁ። ሶ ለዚህ በጣም ቀለል እንዲለን አንድ ነገር ላሳያችሁ፣ ስታንድ መጠቀም እንችላለን። ሶ እንዳልኳችሁ ለምሳሌ ቀለል እንዲላችሁ ከዜሮ ከምንም ነገር መጀመር እንዲቻል ለማሳየት ነው እንጂ እቺን 2000-3000 ብር ገዝታችሁ ለራሱ እዚህ ጋር ብናስቀምጣት በጣም ቆንጆ የሆነ ፉቴጅ ነው የምትሰጠን ማለት ነው። እዚህ ጋር እናስገባዋለን ኦሬዲ ስልካችንን ማለት ነው። ከዛ ሰፋ ያለ ዋይድ የሆነ ቪው ይሰጠናል። ሶ ምንድነው ይህ በሚሆንበት ሰዓት እንደዚህ አደርገዋለሁ። ካስፈለገ እንደገና ፓኬጅ አድርጌው ምንድነው ጀስት በቃ ሪቪው ሰራለሁ ማለት ነው። በቃ እነዚህ ይሄንን ፕሮዳክቱ መልሼ ያስገባዋለሁ። ሶ እያወጣው እንደዚህ አሳያለሁ ለኦዲየንሱ ይሄ ነገር አለው ላለው። ከዛ በመቀጠል ይህ እንደዚህ ይሄ ነገር አለው እያልኩኝ ፊታችሁ ማስገባት አይጠበቅባችሁም እንዳልኳችሁ። ሶ እዚህ ጋር አለ ይሄ ነገር እያልኩኝ ከዛ በኋላ ቮይስ ኦቨር ሰራበታለሁ ማለት ነው። ቮይስ ኦቨር በምሰራበት ሰዓት ደግሞ ማድረገው ነገር ምንድነው መሰላችሁ? ጤና ይስጥልኝ። ዛሬ ዘንዳቸው የመጣ ነው ኤምአይ2ኬ ካሜራን ነው። ይህ ካሜራ ከስልክዎ ጋር በቀላሉ መገናኘት የሚችል ሲሆን 360 ዲግሪ በመሽከርከር የንብረቱን ሁኔታ ባሉበት ቦታ በጥራት ማስቃኘት ይችላል። ናይት ቪዥን ሰንሰር ስለተገጠመለት በጨለማ በከፍተኛ ጥራት መቅረጽ ይችላል። ማንኛውም እንቅስቃሴ በሚኖርበት ሰዓት የማሳወቂያ መልእክት ወደ ስልክዎ በመላክ ያለውን ሁኔታ ያሳውቅዎታል። ከዚህም በተጨማሪ ስፒከርና ማይክሮፎን ስለተገጠመለት የድምፅ መልእክት ማስተላለፍ ሆነ ማሰማት ይችላል። ይደውሉልን፣ ባሉበት መተን በነፃ ካልሆነ ደግሞ ቮይስ ኦቨር ብያቸዋለሁ። ሶስተኛ አማራጭ ደግሞ ምንድነው ያልኳችሁኝ ይህንን ፕሮዳክት ሰርች አደረገውና በጉግል ሌንስ አማካኝነት ቪዲዮን በመጠቀም እነዚህ ሶሻል ሚዲያ ፕላትፎርሞች ላይ ፖስት እያደረኩ ሰዎች ዳይሬክትሊ ኮሚኒኬት እንዲያደርጉኝ ማድረግ ነው ማለት ነው። የእኛን የካምፓኒ ቪዲዮዎች እንግዲህ በምታዩት መንገድ እንደዚህ ሶሻል ሚዲያ ፕላትፎርሞች ላይ ፖስት እየደረጉ ታዩታላችሁ ማለት ነው። እንግዲህ ጂጂ ላይ ፎቶ እያነሳችሁ ፖስት ካረጋችሁ፣ ማርኬት ፕሌስ ላይም ከተጠቀማችሁ፣ ከዛ ቲክታክ፣ ኢንስታግራም፣ ፌስቡክ ላይ ደግሞ ይህን ነገር ካደረጋችሁ እንግዲህ ሪሴሊንግ በደንብ አድርጎ ገብቷቸዋል ማለት ነው። እኔ እንግዲህ ለ1 ዓመት ከምናምን ኦልሞስት ወደ 2 ዓመት አካባቢ ነው የፈጀብኝ ወደ ሾርት ፎርም ፕላትፎርሞች እንደዚህ ቲክታክ፣ ኢንስታግራም ላይ ስራ ለመጀመር ማለት ነው። ማርኬት ፕሌስ ላይ ነው ዝም ብዬ ሲሰራ የነበረው፣ ፌስቡክ ላይ ጂጂ ላይ ነበር ሲሰራ የነበረው። ከዛ ስሩ ታይም አፕስኬል እያደረኩ ስመጣ እንግዲህ አሁን ያለንን 20 ምናምን ሰራተኛ ያለውን ቢዝነስ ኦፕሬት እንዳደረግ አስችሎኛል ማለት ነው። ይቺ ፕሮዳክት ከዛ ይሄ ፕሮዳክት ትንሽ ብር እጃችሁ ላይ ካለ እንግዲህ አስቡት፣ እቃዎችን እየያዛችሁ እንደዚህ ቪዲዮ መስራት ትችላላችሁ። ካልቻላችሁ ደግሞ እየሄዳችሁ ሰዎቹ ጋር በጣም ብዙ ቫራይቲ ነው የሰጧችሁ። ማለት ኖ የማያስብል ኦፕሽን ነው እየሰጧችሁ ያሉት። ካልቻላችሁ ጀስት ፎቶ እያነሳችሁ፣ ከቻላችሁ ፊታችሁን ሳታስገቡ የምትፈሩ ከሆነ ከዛ በመቀጠል ደግሞ ፊታችሁ እንደዚህ እያስገባችሁ ልክ እንደ እንደሰራሁት ሪቪው ደግሞ እየተጠቀማችሁ መስራት ትችላላችሁ ማለት ነው። ሶ እንግዲህ እቃችንን በምታዩት መንገድ ፓክ ካረግም በኋላ ኔክስት ስቴጅ የሚሆነው ምንድን ነው? ማርኬቲንግ እንግዲህ በጣም ቱ ዲቴል መሄድ ትችላላችሁ። ጉግል ሌንስ ላይም እየሰራችሁ መጠቀም ትችላላችሁ ከፈለጋችሁ። ከዛ በተጨማሪ ደግሞ
ፔድ አድስም ደግሞ በጣም ፓወርፉል ነው። የኔን ብዙ ነገሮች እንዲያውም ትራንስፎርም ያደረገው ወደ ፔድ አድስ በደንብ ከገባው በኋላ ነው። ያ ማለት ምንድነው ፌስቡክ ፔጅ ከፍታችሁ ፔጁን ከከፈታችሁ በኋላ ምንድነው ቡስት ማድረግ ማለት ነው። ቡስት ታደርጋላችሁ፣ የተሻለ ኤክስፖዠር ይሰጣችኋል። እዚህ ስክሪን ላይ በምታዩት መሰረት ምንድነው አንድ ቪዲዮ ፖስት ታደርጋላችሁ፣ ከዛ ለተጨማሪ ሰዎች ገንዘብ እየከፈላችሁ እንዲያሳይላችሁ ማድረግ ትችላላችሁ። ያ ግን በጊዜ ሂደት የሚመጣ ነገር ነው። ቢካውስ ስትጀምሩ ብዙ ወጪዎችን ማውጣት የለባችሁም። ከዛ በተጨማሪ ደግሞ ሀሳባችሁን ብዙ ቦታ ማውጣትን አይጠበቅባችሁም። በፍሪው ትሞክሩታላችሁ። ጂጂ ላይ ለራሱ እየከፈላችሁ ፕሮሞት ማድረግ የሚችሉበት ኦፕሽን አለ። በእንደዚህ አይነት መንገድ አስቡት። እንግዲህ የተለያዩ ማርኬቲንግ ስትራቴጂዎችን ነው የሰጠኋችሁ። 10% ፕሮፊት ማርጂን እየያዛችሁ የጀመራችሁት ቢዝነስ ማን ያውቃል ከ2 ከ3 ከ4 ዓመት በኋላ 50 ሰራተኛ ኦፕሬት የምታደርጉበት ሊሆን ይችላል። እኔ አሁን የሚታየኝ እሱ ነው። ገና 4 ዓመቴ ነው ፕሮዳክቶችን ሪሴል እያደረኩ እዚህ ስቴጅ ላይ የደረስኩት። ግን የዛሬ ዓመት ግን ከዚህ እጥፍ እንደሚሆን አውቃለሁ። ራሴ ዳይሬክትሊ ፕሮዳክቶችን ኢምፖርት እያደረኩ ነው። ከተለያዩ ሰፕላየሮች ጋር ኮሚኒኬት እያደረኩ ነው። ይህ እንግዲህ እንደ ቀልድ የተጀመረች አንድን ፕሮዳክት የሪሴለር ሁኜ ነው ይህንን ስራ የጀመርኩትና ትልቅ ቫስት የሆነ ፖቴንሻል ነው ያለ። ስልካችሁን በመጠቀም ሌላ ብዙ ነገር ሶፊስቲኬት ሳታደርጉ ይህንን ስራ መስራት ትችላላችሁ ማለት ነው። በቀጣይ እንዴት አድርጋችሁ ይህንን ነገር አፕስኬል ማድረግ እንደምትችሉ በመጨረሻ ሜንሽን ላድርግላችሁና ስራውን ኦፊሻሊ መጀመር ትችላላችሁ። እስካሁን ድረስ እንግዲህ ከዜሮ ጀምሮ አንድ ሰው ጀስት ስልኩን በመጠቀም ብቻ ፕሮዳክቶችን እንዴት አድርጎ መሸጥ እንደሚችል አሳይቻቸዋለሁ ብዬ ተስፋ አደርጋለሁ። ቢካዝ በጣም ኢዚ ነው ማለት እኔ አንዳንድ ጊዜ ሁላ ኩዌስችን አደርጋለሁ። ቀላል ስለሆነ ነው ወይ ሰው የማይሰራው እያልኩ በተደጋጋሚ የምጠይቀው ነገር ነውና በጣም ብዙ ኦፖርቹኒቲ አለ። ያው የእናንተም ፍላጎት የእናንተም ኢንቴንሽን ሊወስነው ይችላል፣ ግን መሰራት የሚችል ነገር ነው። እየሰራችሁ ደግሞ እንግዲህ 1 ዕቃ 2 ዕቃ 3 ዕቃ እያላችሁ በሳምንት በየቀኑ መሸጥ ከጀመራችሁ በኋላ ቀጣይ የሚመጣው ነገር ምንድነው? እንዴት ነው አንተ ወደ ደረስክበት ብዙዎች ወደ ደረሱበት ደረጃ መሄድ የሚችለው የሚለውን ነገር ትጠይቃላችሁ። ምንድነው እንዴት አድርጌ ነው ስኬል ማድረግ የምችለው ወይም ደግሞ አፕስኬል ማድረግ የምችለው ያለውን ነገር የሚለው ነው። የመጀመሪያው ምንድነው እኔ ለብዙ ሰዎች ሪከመንድ የማደርገው ከ20 ሺህ እስከ 30 ሺህ ብር በጀት ወይም ደግሞ እየሸጣችሁ በፍሪ እየሸጣችሁ እስከዚህ ደረጃ 30 ሺህ አካባቢ ላይ አፕሮች በምታደርጉበት ጊዜ በመጀመሪያ ማድረግ ያለባችሁ ነገር ምንድነው? እየሸጣችሁ ያላችሁትን ዕቃ እናንተም በመጠኑ ስቶክ መያዝ ጀምሩ። ለምሳሌ ከኛ ጋር እየሰራችሁ ከነበር የኛም ፕሮዳክት በቃ 2-3 ፕሮዳክት ስጠኝ ወይም ደግሞ 1-4 ፕሮዳክት ለያዝና ራሴ ስቶክ እያያዝኩኝ ራሴ እየተንቀሳቀስኩ ልሽጥ ልትሉ ትችላላችሁ። እሱን ተውትና ፍሪኩዌንትሊ የሚወጡ ዕቃዎች አሉ አይደለ? 30 ሺህ ብር እንግዲህ በካሜራ ከወሰድነው በአንድ ዕቃ በ2 ዕቃም ሊያልቅ ይችላል። ከዛ ይልቅ ግን የተለያዩ ኤሌክትሮኒክስ ዕቃዎች አሉ፣ አፓረሎች አሉ አይደለ? ዴይ ቱ ዴይ አክቲቪቲ ላይ የሚሸጡ የኮስሞቲክስ ፕሮዳክቶች አሉ፣ የጊፍት ዕቃዎች አሉ። እነዚህ ምንድነው የ30 ሺህ ብር ስቶክ መያዝ የመጀመሪያው ነገር ነው። ስቶክ ስትይዙ ምንድነው የሆልሴል ዋጋ ነው የሚሰጣችሁ። ሆልሴል ማለት ምንድነው? ዋጋ እንግዲህ አንድ ሰው ሲሰጣችሁ 3 አይነት ዋጋ ነው ያለው። አንደኛ የሪቴል ዋጋ አለ፣ ከዛ ሁለተኛ ደግሞ የሪቴለር ዋጋ አለ፣ የእናንተ ዋጋ ማለት ነው። ከዛ ሶስተኛው ደግሞ የሆልሴል ዋጋ ነው። ያ ማለት የማከፋፈያ ዋጋ አለ፣ የመቸርቸሪያ ዋጋ አለ። ከዛ በተጨማሪ ደግሞ እያተረፉ የሚሸጡ ሰዎች ዋጋ ደግሞ አለ ማለት ነው። ሁል ጊዜ እናንተ ሪሴለር ሆናችሁ ስትሰሩ የሚሰጣችሁ ዋጋ ምንድነው? ከችርቻሮ ዋጋ የተሻለ ነው። አንድ ሰው ሱቅ ሄዶ ከሚገዛው ዋጋ ትንሽ ዋጋ አስተያየት አድርገው ይሰጧቸዋል። አቅማችሁን እያሳደጋችሁ ስትሄዱ ደግሞ ምንድነው ወደ ሆልሴሉ ትገባላችሁ ማለት ነው። ያ ማለት ብዛት ዋጋ ትወስዳላችሁ። 3፣ 4፣ 5 ዕቃ ሰፕላየሮቹ የሚሰጧችሁ ከሆነ እናንተ ትልቅ አድቫንቴጅ ይኖራችኋል ማለት ነው። ያ ደግሞ የተሻለ ትርፍ እንድታገኙ ይረዳችኋል። አትሊስት ፐር ፕሮዳክት 500 ብር አካባቢ ተጨማሪ ትርፍ እንድታገኙ ይረዳችኋል ማለት ነው። ይሄ የመጀመሪያው ስትራቴጂ። ከዛ ሁለተኛው የሚሆነው ደግሞ ምንድነው ቲክታክ ላይቭ ላይ በደንብ መስራት ነው። ይህንን በጣም ለብዙ ሰዎች ደጋግሜ እየነገርኩት ያለ ነገር ነው። እዚህ ጋር ቪዲዮ አስቀምጥላችኋለሁ። ቲክታክ ላይቭ ስትራቴጂ ብዬ የሰራሁት አለ። ሙሉ ላይቭ ሾፒንግ እንዴት አድርጋችሁ መስራት እንደምትችሉ የእኛን አሁን ኮምፕሊትሊ ላይፋችንን የቀየረው ነገር ምንድነው? ላይቭ ሾፒንግ ነው። በቀን ኦልሞስት 2 ጊዜ በአቬሬጅ እየገባ ነው የምንገኘው። ከሰኞ እስከ ሰኞ አለን። ላይቭ ላይ ብትመጡ አታጡንም። ጠዋት ላይ አለን፣ ከሰዓት አለን። ይህ ምንድነው? ትልቅ የሆነ ኤክስፖዠር ነው የፈጠረልን። ምክንያቱም አብዛኛው ነገር ሰው በስልኩ እየገዛ ስለሆነ ቁጭ ብሎ በቃ ላይቭ ነው የሚያየው። እዛው ይጠይቃል። ሱቅ መጥቶ እንደሚጠይቀው አይነት ኤክስፒሪየንስ ይኖረዋል ማለት ነው። ላይቭ ሾፒንግ ኔክስት መጀመር አለባችሁ። ከዛ ይህንንም እያደረጋችሁ ደግሞ በጎን ምን ማድረግ ትችላላችሁ? ሶሻል ሚዲያ ላይ በደንብ ለመስራት ፔድ አድስ ራን ማድረግ ይጠበቅባቸዋል። ስፔሻሊ ደግሞ ፌስቡክ እና ኢንስታግራም ላይ። እነዚህ 2 ፕላትፎርሞች በጣም ዋይድ ናቸው። ትልቅ ኢምፓክት ደግሞ አላቸው ከምታስቡት በላይ። እነዚህ ታርጌትድ የሆነ ለምሳሌ ኤሌክትሮኒክስ የሚገዛ ሰው ከሆነ ቀጥታ ፌስቡክ አድ ላይ ወይም ደግሞ ቡስት የምትለዋን በተን ነክታችሁ ይመጣላችሁ ሊስት አለ። እዛ ጋር
ኤሌክትሮኒክስ ለሚገዛ ሰው እድሜ በእንደዚህ አይነት ሬንጅ የሆነ አዲስ አበባ ለሚኖር ሰው ብላችሁ ቡስት ስታደርጉ ዳይሬክትሊ ኦርጋኒክ ከምታገኙት በተጨማሪ ምንድነው ፔድ በሆነ መንገድ ምንድነው ሊድ ጀነሬት ማድረግ ትጀምራላችሁ ማለት ነው። እነዚህን ስትራቴጂዎች እየተጠቀማችሁ ምንድነው ስኬሊንጉን በደንብ አድርጋችሁ ማፋጠን ትችላላችሁ። እነዚህን አድርጋችሁ ደግሞ ሌላው በጣም ክሪቲካል የሚሆነው ነገር ደግሞ ምንድነው መሰላችሁ ከምትሸጡት እቃ ጋር ሲሚላር የሆኑ ፕሮዳክቶችን መሸጥ አለባችሁ። ለምሳሌ እኛ ኦፊሻሊ የሲሲቲቪ ፕሮዳክቶችን ነው የምንሸጠው አይደለ? ግን በጎን የጂፒኤስ እቃዎችን እንሸጣለን። ግን በጎን የጎማ መንፊያ ለመኪና ልንሸጥ እንችላለን። ቢኮዝ ስለሚያያዙ ማለት ነው። እንደዚህ ዳንጀር ፌንስ የሚባል አለ፣ የቤት አጥሮች ማለት ነው፣ አላርሞች፣ እንደዚህ አይነት ሲስተሞች አሉ። እነዚህም በጎን እንሸጣለን። ኦፊሻሊ ግን ምንድነው የሴኩሪቲ ፕሮዳክቶችን ነው የምንሸጠው። ስሩ ታይም ግን አቅማችን እየሰፋ ሲሄድ ምንድነው አፕስኬል እያደረግን እንሄዳለን ማለት ነው። ኤርፎን እየሸጣችሁ ከሆነ ሄድሴት መሸጥ ሊኖርባችሁ ይችላል። ኪቦርድ መሸጥ ሊኖርባችሁ ይችላል። ስማርት ዋች መሸጥ ሊኖርባችሁ ይችላል። በጎን ተያያዥ ሊሸጡ የሚችሉ እናንተ ማርኬት ስታደርጓቸው የማይከብዷችሁን እቃዎች መሸጥ ይጠበቅባቸዋል ማለት ነው። እነዚህን ስትራቴጂዎች እየተጠቀማችሁ ጀኑንሊ ነው የምላችሁ እኔ በትንሹ የሚጀምር ሰው በቃ በጥቂት ጊዜያቶች ውስጥ በጣም በብዙ ሺህ ብሮች የሚቆጠሩ ገንዘቦችን ጀነሬት ማድረግ ይችላል። ትዕግስት ይፈልጋል። ከትዕግስት በተጨማሪ ደግሞ ትንሽ ለየት ያለ አስተሳሰብ ሊኖራችሁ ይገባል። ለየት ያለ አስተሳሰብ ስላችሁ ሁሉም ሰው የሚያደርገውን አይነት መንገድ እያደረጋችሁ አይደለም መሄድ ያለባችሁ። አሁን ያሳየኋችሁን ፖስት ማድረግ ምናምን ነገር ሁሉም ሰው ያደርገዋል አይደለ? ግን እናንተ ደግሞ ለየት ፎቶ አነሳሳችሁን ለየት፣ ዲስክሪፕሽን አጻጻፋችሁን ለየት እያደረጋችሁ ከዛ ዋጋም የተሻለ ዋጋ እያፈላለጋችሁ ቢካውዝ በፍሪ ታይም የሚሰራ ስራ ስለሆነ ማለት ነው። ይህንን እያደረጋችሁ ከምታስቡት በላይ ትልቅ ኢምፓየር በሪሴሊንግ ብቻ ተነስታችሁ ቢውልድ ማድረግ ትችላላችሁ። ሶ ሪሴሊንግ ላይ በስርዓቱ ኮሚትድ ሆናችሁ መስራት የምትፈልጉ ከሆነ እንግዲህ ይህ ቪዲዮ በደንብ አድርጎ ያስጀምራችኋል። ከዛ በተጨማሪ ደግሞ ይህንን ስራ ማስፋት ማሳደግ የምትፈልጉ ከሆነ ደግሞ ቴሌግራም ኮሚኒቲ ከፍተናል። አናንዳ ኢምፓየር ይባላል። እዛ ላይ የተለያዩ የላይቭ ሴሽኖችን እያዘጋጀን ስለ ሪሴሊንግ እና ተያያዥ የሆኑ ቶፒኮች ዲስከስ እናደርጋለን። ሶ ቴሌግራም ኮሚኒቲያችንን ጆይን እያደረጋችሁ ያሉትን ነገሮች እየተማራችሁ ራሳችሁን እያሳደጋችሁ እናንተ ስለምን ይቀርባችኋል 10-20 ሰራተኛ ያለውን ቢዝነስ ኦፕሬት የሚያደርግ ኦፖርቹኒቲ እጃችሁ ላይ አለ። ቴሌግራም ኮሚኒቲያችን ሊንክ ላይ አለ። ጆይን እያደረጋችሁ እዛ ላይ ያለውን ነገር ተከታተሉ ማለት ነው። ፉል ኮርሱ እንግዲህ ይህንን ይመስላል። በደንብ አድርጋችሁ አይታችሁ ተምራችሁ ብዙ ነገሮችን አፕላይ አድርጉ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ